ትችያለሽ ጽናት። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑን ለማለት ወዳለውኝ። እንግዲህ ተወዳጁ የሆነው ጽናት ተከታታይ ድራማ ክፍል 47 ያው ዛሬ ከሰዓታት በፊት ተለቋል ማለት ነው። እንግዲህ ስለ ጽናት ድራማ እውነት ለመናገር ጽናት ከኪራ ጋር ደስ የሚል የፍቅር ጊዜ እያሳለፉ ባሉበት ነገሮች ሌላ ያልታሰቡ ነገሮች ደግሞ በጣም እየመጣ ነው። አሁን ደግሞ ይባስ ብሎ እንግዲህ ኪራ ቤተሰቦቹ እንዲያገባ ይፈልጋሉ። እንዲሁም ደግሞ የኪራ እናት የካንሰር ታማሚ ነች። በዚህ ምክንያት ተሎ አግብቶ የልጅ ልጅ እናት እንድታይ ይፈለጋል ማለት ነው። ይህን ደግሞ እንግዲህ ለማድረግ ዝግጅት ላይ ናቸው። ያ ማለት እንግዲህ ጽናት ደግሞ እሱ ከሌላ ሰው ጋር ፍቅር እንዲይዘው ወይንም ደግሞ ቤተሰብ ከፈቀዱለት ሴት ጋር ፍቅር እንዲይዘው ታድርጊያለች፣ ስለዚህ ቃል ግቢልኝ በማለት እንግዲህ የኪራ አባት ቃል አስገብቷታል ማለት ነው። እውነት ለመናገር የአሁኑ ፓርት እጅጉን ይበልጣል ከቤቲ ከዚያ ሁሉ ፈተና አልፋ ደግሞ ጽናት እንግዲህ ሌላ ውስጥ ገብታለች ማለት ነው። ጽናት ያው በዚህ በቃል ከዚህ በኋላ ሽማግሌ ይልካል፣ ነገሮቹ ከጽናት ጋር ይጨርሳሉ ምናምን እየተባለ ባለበት ሰዓት ሌላ ውስጥ ገብተዋል። እንደውም የጽናት አባት እንዲሁም የኪራ አባት ባሉበት እንደ አጋጣሚ እንግዲህ በተገናኙበት ታይም ያን ነገር እውነተውን እንናገር ብሎ ነበር ኪራ ባጭሩ ማለት ነው። ግን እሷ አሁን ማንም እንዲሰማ ወይንም ደግሞ አሁን ካንተ ጋር ፍቅር እንደጀመርነ አባቴም መስማት የለበትም እኔ እየተማርኩኝ እንዳለሁ ነው እንጂ ጭራሽ ካንተ ጋር እንደዚህ አይነት ነገር ውስጥ እንዳለሁኝ አልነግረውም። ቢያንስ ብነግረው እንኳን ትምህርት ማቋረጤን ነው እንጂ ካንተ ጋር ያለኝን ነገር አሁን ላይ የምናገርበት ታይም አይደለም። ስለዚህ እንደውም እኔ እናንተ አሁን ባለንበት መራራቅ መቻል አለብን ብላ በባለፈው አግደዋለች ማለት ነው። ይህ ነገር ግን ባታግደውና ኪራ ያመጣውን ሀሳብ ተቀብላለ አባቷ ወይንም ደግሞ ለኪራም አባት ነግሯቸው ኪራ ቢናገር ራሱ እጅግ በጣም አሪፍ ነበር። ግን ደግሞ ይህ እንዳይሆን ደግሞ እሷ አስጠንቅቃ ነግረዋለች ማለት ነው። እና አሁን ላይ ምንድን ነው እየተከሰተው ነገር እንግዲህ የጽናት አባትም እጅግ በጣም ተሳቆ ነበረ። ያው ታውቁታላችሁ የሰው ቤት በእርግጥ ነው ያሳቅቃል፣ ከባድ ነው። ልጅ አለች፣ እንደገና አባት መጥቶ ሲቀመጥ ያለምንም ዘመድነት እንደዚሁ ሲቀመጥ ይከብደዋል። የክፍለ ሀገር ሰው እጅግ በጣም ከባድ ነው የሚሆንበት ማለት ነው። እና ወደ ሀገራቸው ለመመለስ ፍላጎት ነበራቸው እና ያው እንግዲህ ልጃቸውም እጇ ላይ ብር እንደሌላ ስለሚያውቁ ኪራን የመሳፈሪያ ብር እባክህን ስጠኝ፣ እኔ እኮ ያን ጊዜ ሰርቀውኝ ነው እንጂ ነበረኝ እና አዛ ከሄድኩኝ በኋላ የፈለከውን ነገር እሰጥሃለሁ ልጄ። አሁን ግን ልጄ እንደዚያ ስትጨናነቅም ማየት አልፈልግም እና ወደ ሀገሬ ሸኘኝ በማለት ኪራን ትኬት ቁረጥልኝ ብሎት ያው ትኬት ቆርጦላቸው የጽናት አባት እንግዲህ ወደ ሀገራቸው ተመልሰዋል ማለት ነው። እና እንግዲህ ያው በባለፈው የመጣው የኪራ ወንድም ማለት ነው እንግዲህ ከኪራ ጋር ተጣልተው ነበረ። ስለዚህ መጣላታቸውንና ቂም መያያዛቸውን ደውሎ ለኪራ አባት ነግሮት ነበረ። ስለዚህ እጅግ በጣም የኪራ አባት ደግሞ ተቆጥቷል ማለት ነው። ምክንያቱም እንዴት እናንተ ሁለታችሁ ያላችሁኝ እንዳይኔ ብሌን የማያችሁ ልጆቼ ናችሁ፣ ለምን ትጣላላችሁ? በማለት እንግዲህ ኪራንም ጠርቶ አናግሮት ነበረ። ያው ይሁን ወጣትነት ስለሆነ ነው ዝም ብለን ነው እና ለዛ ነው በማለት ግን ራሱ ክብሩ ነግሮ ስለነበር በጽናት ምክንያት ነው የተጣላ ነው ብሎ ስለነበረ እና ለአንዲት ልጅ ብላችሁ እንዴት ነው ለአንዲት ሰራተኛ ብላችሁ ነው ያለው። እንደውም እሳቸው እንግዲህ ለእሷ ብላችሁ እንዴት ትጣላችሁ? እንዴት ታደርጋላችሁ እንደዚህ? በማለት እንግዲህ ኪራን ተቆጥቶታል። እንዲሁም ደግሞ ወደ ኩሽና በመሄድም እንግዲህ ጽናትንም እንዴት ነው አንቺ ወንድማማቾችን የምታጣያቸው? በማል ገብተሽ አንቺ ለምንድን ነው ምክንያት የምትሆኘው? በማለት እንግዲህ ያው ጽናትም ደግሞ እሷ ጥፋተኛ እንደሆነች ያልሆነችውን ጥፋተኛ ያልሆነችውን እንደሆነች አድርጋ በቃ ይቅርታ እጠይቃለሁ በማለት እንግዲህ ይቅርታ ጠይቃቸው ነበረ።
እና በነጊተው ደግሞ ያው ትናንትና እንደዚያ ስለጮህሽብሽ ይቅርታ በማለት እንደገና የኪራ አባት ጽናትን ይቀርባታል ማለት ነው። እንግዲህ ስለ ኪራ ደግሞ እናቱ ሚስት እንዳመጣችለት ወይንም ደግሞ ማግባት እንዳለበት ነግሯቸው ነበረ ማለት ነው። ስለዚህ አንተ አሁን ላይ ለእናትህ ብለህ ማግባት አለብህ። በቃ እሷ ደስታ አንተ አግብተህ ማየት ነው የምትፈልገው። እኛ ብዙ ነገሮች እየደረሱብን ነው በማለት የሆነ ነገር እንደሆኑ ብቻ ነግሮታል ማለት ነው። ግልጽ አድርጎ ባይነግረውም ነግሮታል ለኪራ። ስለዚህ አንተ ማግባት አለብህ፣ ስለዚህ እንደዚህ አግኝተንልሃል በማለት እንግዲህ እሳቸው የሚያውቁትን ነገር አምጥተዋል ማለት ነው። ይህን ደግሞ ተቀባይነት አላደረገውም። ለምንድን ነው እኔ ፍቅር በደላላ አይደለም፣ እኔ የምፈልገው የራሴ የምላት ሰው አለኝ በማለት እንግዲህ ኪራ ተናግሯል ማለት ነው። እንግዲህ እሳቸው ይህንን አስበዋል። ያሰቡትን ደግሞ አብሮ አደጋቸው የእሳቸውን የአብሮ አደግ ልጅ እንዲያገባ ነው የፈለጉት። እሷ ደግሞ ወደዚህ ቤት እንድትመጣ አቅደዋል ማለት ነው። ያቺ ልጅ ወደዚህ ቤት ስገባ ደግሞ ጽናት ከኪራ ጋር ፍቅር እንዲይዛት ወይንም ደግሞ ከኪራ ጋር እንዲቀራረቡ ማድረግ አለብሽ ብሎ እንግዲህ የኪራ አባት ደግሞ ያለውን ሁኔታውን እንግዲህ የኪራ እናት በጣም ታማለች፣ የካንሰር ታማሚ ነች። ስለዚህ አሁን ደግሞ ልጇ አግብቶ የሱን ወግ ማድረግ ማየት ትፈልጋለች። ስለዚህ ከምትመጣው ልጅ ጋር ደግሞ ፍቅር እንዲይዘውና ነገሮቹ እንዲቀራረቡ ማድረግ ያለብሽ አንቺ ነሽ። ከአንቺ ጋር በደንብ ከኪራ ጋር ስለምትቀራረቡ እና አባክሽን አግዥኝ፣ አንቺን ህይወት እቀይርልሻለሁ፣ የፈለግሽውን ነገር አደርግልሻለሁ በማለት እንግዲህ ለጽናት ነግሯታል። ጽናት ደግሞ እጅግ በጣም ነው የደነገጠችው። ለምን እሷ ኪራን በጣም ትወደዋለች፣ ታፈቅረዋለች። ስለዚህ በህይወቱ እሱ ሴት ልትኖር ትችላለች፣ በመጀመሪያ ለምን ኪራ አይጠየቅም በማለት መልሳላቸው ነበር። ኖ አይሆንም፣ በቃ እኛ የምንፈልገው እንደዚህ ነች፣ በጣም የጥሩ ሰው ነች፣ እሷም ልጅቷም ስነ ምግባሯ ሁሉ ነገሯ በጣም ጥሩ ልጅ ነች። ስለዚህ ለእሷ የምትገባው ሴት ደግሞ እሷ ነች በማለት እንግዲህ ነግረዋታል። ያው እንግዲህ ለጽናት በጣም ቡዳ ነው የሆነባት ማለት ነው። እውነት ለመናገር የምትወዱትን የምታፈቅሩትን ሰው ለሌላ ሰው አሳልፋችሁ መስጠት፣ ከእሱ ጋር ፍቅር እንዲይዘው ማድረግ ምናምን የተለያዩ ነገሮችን ማድረግ እጅግ በጣም ከባድ ነው ማለት ነው። እና ያው ደጋግመው ስለጠየቋት ግን ለኔ እጅግ በጣም ከባድ ነው፣ ይሄን ነገር ማድረግ አልችልም በማለት መልሳ ነበረ። ግን ደግሞ የኪራ አባት ስለተጫናት ነገሮችን አንቺ ይሄን ነገር ማድረግ አለብሽ በማለት እሷም በመጨረሻም ተስማምታለች። ግን እጅግ በጣም ከፍቷታል፣ እጅግ በጣም ግራ ገብቷታል። የኔ ፈተናዎች አለፍኩ ስል እንደገና ደግሞ ይመጣል ደስታ። ለኔ ለምንድን ነው ይሄን ያክል የራቀኝ? ደስታዬ አይቼ ለምንድን ነው የሚነፍገኝ? እያለች እንደውም ፈጣሪን እያማረረች ትገኛለች። ስለዚህ ለምሩ በነገራችን ላይ አወያይታት ወይንም ደግሞ አናግራት ቢሆን እጅግ በጣም መልካም ነበረ። ግን ደግሞ አሁን ላይ ጸባዩ በጣም ተቀያይሮ ያልሆነ ነገር እየሆነች ነው ያለችው ጽናት ማለት ነው። ምክንያቱም ነገሮቹ እጅግ በጣም የከበዱ ስለሆኑ ማለት ነው። ስለዚህ ቃል አስገብቷት የኪራ እናት የካንሰር ታማሚ መሆኗን የሚያውቅ አንድ አባትየው ነው። ከዛ ለጽናት ነው አሁን የተነገራት፣ ማንም አያውቅም ማለት ነው። ስለዚህ ማንም እንዲያውቅ ስላልተፈለገ እንዲሁም ኪራ እንዲከፈው ስላልፈለጉ ያላቸው አማራጭ እንደዚህ ማድረግ ነው ማለት ነው። እና አሁን ጽናት የራሷን ደስታ አሳልፋ ለሰው ልሰጥ ነው ማለት ነው። እና ይሄን ነገር ጽናት ትቋቋመዋለች? በጣም ከባድ ነው የሚሆነው። ግን ደግሞ ሰው ቃል አክባሪ ነች፣ ይህን ነገር ታደርገዋለች ብዬ ነው የማስበው። ግን ደግሞ የራሷን ደስታ ብታስቀድም እጅግ መልካም ነበር። ከኪራ ላይ ጋር ምንም እየተስማማች አይደለም፣ እየጮኸችበት ነው። የቆዩ ነገሮችን የተረሱ ነገሮችን እያነሳች በጣም ለኪራ እየተናገረችው ነው። እጅግ በጣም ኪራ ራሱ ግራ ገብቷታል። በጣምም እንደውም እየታገሳት ዝም እያላት ነበር። እንዲሁም ናሆሜ እባክህን ተዋት፣ ትንሽ ጊዜ ስጣት በማለት እሱም ስለመከረው ብቻ ግን ነገሮቹ በጣም ከብደዋታል ማለት ነው። እንግዲህ ቀጣይ ደግሞ ለኪራ የተባለችው የምትመጣ ይመስለኛል። ላስቡት እንግዲህ ማለት ነው። እና ከባድ ነው የሚሆነው እና የጽናት ግፎችና ጽናት ላይ የሚደርስባት ነገሮቹ ግን ከዚህ በላይ ባይገፋ እዚህ ጋር አቁሞ ጽናት ጋር ኪራ ቢቀጥልና ሽማግሌ ልኮ ምናምን ነገር ቢያገባት እንዲሁም ደግሞ ቤተሰብ የሚፈልገውን ነገሮችን ያው ኪራም ማለት ነው
ወልዶ ምናምን ማየት ስለሚፈልጉ ያ ነገሮች እንደዛ ቢሳኩ እጅግ በጣም መልካም ነበር። ግን ደግሞ ሰው ያሰበው ሳይሆን ነገሮቹ ውስብስብ ነው የሚሆኑት። እንግዲህ ቀጣዩን ሁላችንም በጉጉት የምንጠብቅ ይሆናል። በያላችሁ በሰላማችሁ ይብዛልኝ። ሸለክ እያደረጋችሁ አበረታቱ ለማለት ወዳለሁ። ሰላም ሆኑልኝ።